ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ውድ የስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መተናል። ውድ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብ ስማን ነው? እንዲሁም ስማችሁን ብጽፉልኝ ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የእናንተን ሐሳብና አስተያየት መልሼ እማቀርብ ይሆናል። ትናንት ከሰዓት በነበረን የስፖርት ዝግጅት ፕሮግራም ላይ በርካታ ቤተሰቦቼ ጽፋችሁልኛል። ከልብ አመሰግናለሁ። ክብር ይስጥልኝ ማለት ፈልጋለሁ። በዚህ ቪዲዮ መጨረሻ ላይ የጻፋችሁልኝን መልሼ ወደ እናንተ እማደርስ ይሆናል። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። ሊዮኔል ሜሲ ሰው አይደለም። ኪሊያን ሙባፔ ክርስቲያኖ ሮናልዶ ሁሉንም ነገር እንዴት ማድረግ እንዳለበት ያውቃል ብሏል። ፈረንሳዩ ተጫዋች ኪሊያን ሙባፔ ከሊዮኔል ሜሲ ጋር በፒኤስጂ በነበረበት ጊዜ በሚያደርጋቸው ነገሮች መደመሙን ተናግሯል። እውነት ለመናገር ሜሲ ሰው አይደለም ያለው ኪሊያን ሙባፔ እሱ እንደ ኔይማር አይደለም፣ ፍጹም የተለየ ነው፣ ሁሉንም በትክክል ያደርጋል ሲል ተደምጧል። በፒኤስጂ ስላለው ታሪክ ወደ ኋላ ተመልሶ ያነሳው ኪሊያን ሙባፔ አንድ ታሪክ ልንገራችሁ፣ ልምምድ ነበረን እና እኔና ኔይማር ደግሞ ከጥሮች ውስጥ ነበረን። እኛም ከ10 ኳሶች ውስጥ 6 ወይንም 7 እናስቆጥራለን፣ ከሌሎች የተሻለን ነበርም ብሏል። ነገር ግን ሊዮኔል ሜሲ በተመሳሳይ መንገድና ከተመሳሳይ ቦታ 909ንም ያስቆጥራል ሲል ኪሊያን ሙባፔ ተናግሯል። ስለ አርአያው ተጫዋችም ያነሳው ኪሊያን ሙባፔ ዚዳን ነበር፣ አሁን ላይ ግን ክርስቲያኖ ሮናልዶ ነው፣ ምክንያቱም የራሱ የሆኑ ብዙ ነገሮች አሉ ሲል ተናግሯል። አክሎም ክርስቲያኖ ሮናልዶ ሁሉንም ነገር እንዴት ማድረግ እንዳለበት ያውቃል፣ ሁሉንም ነገር አሳክቷል ሲል ተደምጧል። የአፍሪካ ዋንጫውን ስላሸነፈን ደስ ብሎናል። አሽራፍ ሐኪሚ የሞሮኮ ብሔራዊ ቡድን አምበል አሽራፍ ሐኪሚ በካፍ የተሰጣቸውን የአፍሪካ ዋንጫ ድልን በደስታ እንደሚቀበል ገልጿል። የአፍሪካ ዋንጫውን በዚህ መንገድ ማሸነፍ ቢኖርብንም እንኳን በደስታ እንቀበላለን ሲል አሽራፍ ሐኪሚ ተናግሯል። በድሉ በጣም ደስተኛ ነን ያለው አሽራፍ ሐኪሚ ይህንን ጊዜ ለረጅም ጊዜ ስጠብቀው ነበር ሲል አስተያየቱን ሰጥቷል። የአፍሪካ ዋንጫውን ሴኔጋል ሜዳ ላይ አሸንፋ ወጣ የነበረ ቢሆንም የካፍ ይግባኝ ሰሚ ኮሚቴ ውጤቱን ሽሮ ዋንጫውን በፎርፌ ለሞሮኮ መስጠቱ አይዘነጋም። በሌላ መረጃ አሰልጣኝ ሮቤርቶ ዲዘርቢ ይቅርታ ጠይቋል ተብሏል። ቶተናምን የተረከበው አሰልጣኝ ሮቤርቶ ዲዘርቢ ለሜሰን ግሪንውድ ከዚህ ቀደም በሰጠው ድጋፍ ምክንያት በአዲሱ ክለቡ ቶተንሃም ስፐር ደጋፊዎች ተቃውሞ ቀርቦበት ነበር። አሰልጣኝ ሮቤርቶ ዲዘርቢም ጉዳዩን በተመለከተ ለክለቡ ደጋፊዎች ምላሽ ሰጥቷል። ሮቤርቶ ዲዘርቢ በሰጠው አስተያየትም በጭራሽ ሴቶች ላይ የተፈጸሙ ጥቃቶችን አሳንሼ አልመለከትም ሲል ተናግሯል። አክሎም በሕይወቴ ሁሉ ተገፉትና ጥቃት ለደረሰባቸው ስሟገት ነበር፣ ድጋፍም አድርጌያለሁ ብሏል። በዚህ ጉዳይ ጥቅሜን እንደማላስቀድም የቅርቤ ሰዎች ያውቃሉ። እኔም ሴት ልጅ አለኝ፣ ያስቀየምኩት ሰው ካለ ይቅርታ ጠይቃለሁ ሲል አዲሱ የቶተንሃም ስፐር አሰልጣኝ ሮቤርቶ ዲዘርቢ ተደምጧል። ሮቤርቶ ዲዘርቢ ከስፐርስ የመልመላ ቡድን ጋር መስራት ጀምረዋል። በዚህም በክረምቱ የጁቬንቱሱን የመሃል ሜዳ ተጫዋች ሉካቴሊ ለማስፈረም ለመንቀሳቀስ አቅደዋል ሲል ይህንን መረጃ ካልቺዮ መርካቶ ይፋ አድርጎታል። ሪካርዲዮ ካላፊዮሪ አርሰናልን ለመልቀቅ ግፊት ያደረገ ባይሆንም ወደ ጣሊያን ለመመለስ ግን ፍቃደኛ ነው። ኢንተር ሚላኖች ሁኔታውን በመከታተል ላይ ይገኛሉ ሲል ይህንን መረጃ ደግሞ ጋዜጣ ዴሎ ስፖርት ዘግቦታል። ማንቸስተር ሲቲዎች ለሮድሪ አዲስ ኮንትራት አቅርበዋል። ሪያል ማድሪድ በሮድሪ ላይ ፍላጎት ያለው ሲሆን ውሳኔው በተጫዋቹና በቤተሰቡ የሚወሰን ይሆናል። በተጨማሪም ሮድሪ ውሉን የማያድስ ከሆነ ሲቲ በክረምቱ በከፍተኛ ገንዘብ ለመሸጥ ወይንም በ2027 በነፃ ወኪል እንዲለቅ ለማድረግ አቅዷል ሲል መረጃ ደግሞ ፋብሪዞ ሮማኖ ዘግቦታል። ቤተሰቦች ቪዲዮውን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ኮናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ልቀጥል። ጃንሉጂ ቡፎን አንጋፋው ግብ ጠባቂ ከኃላፊነት ለቋል እየተባለ ነው። ታሪካዊ ግብ ጠባቂ ጃንሉጂ ቡፎን በጣሊያን ብሔራዊ ቡድን የነበረውን ኃላፊነት በፍቃዱ መልቀቁን አሳውቋል። ጃንሉጂ ቡፎን ባለፉት 2 ዓመታት ውስጥ የጣሊያን ብሔራዊ ቡድን መሪ በመሆን አገልግሏል። ዓላማው ጣሊያን ወደ ዓለም ዋንጫ መመለስ ነበር፣ ማድረግ አልቻልንም ሲል ጃንሉጂ ቡፎን የሰንበት መልእክቱን አስተላልፏል። የጣሊያን ብሔራዊ ቡድን አሰልጣኝ ጂናኖ ጋቱሶን
በተመሳሳይ ከኃላፊነታቸው እንደሚለቁ ይጠበቃል ሲል ይህን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። እንዲሁም የጣሊያን እግር ኳስ ፌዴሬሽን ፕሬዝዳንት ስራቸውን ለቀዋል ተብሏል። የጣሊያን እግር ኳስ ፌዴሬሽን ፕሬዝዳንት ግራቪና በፍቃዳቸው ከኃላፊነታቸው መልቀቃቸው ይፋ ተደርጓል። በፕሬዝዳንቱ የመሪነት ጊዜ ጣሊያን በሁለት የዓለም ዋንጫ ውድድሮች መሳተፍ ሳትችል ቀርታለች። የጣሊያን ብሔራዊ ቡድን የውጤት ማጣት የገጠመው በመሆኑም የኃላፊዎች ለውጥ እያደረገ ይገኛል። ብሔራዊ ቡድኑ በዓለም ዋንጫው አለመሳተፉን ተከትሎ የጣሊያን መንግስት ፕሬዝዳንቱ ለቀው እንዲሄዱ ማድረጉን የተነገረው እግር ኳስ ፌዴሬሽኑ በቀጣይ ሰኔ ወር አዲስ ፕሬዝዳንት ለመምረጥ ድምፅ ይሰጣል ተብሎ ይጠበቃል ሲል ይህንን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። በሌላ በኩል ጣሊያን የአውሮፓ ዋንጫ አዘጋጅነቷ ሊነጠቅ ይችላል የተባለ ነው። ጣሊያን የ2031 የአውሮፓ ዋንጫ ውድድር እንድታዘጋጅ በአውሮፓ እግር ኳስ ማህበር መመረጧ ይታወቃል። ይሁን እንጂ የዩኤፋው ፕሬዝዳንት አሌክሳንደር ሴፈሪን የውድድሩን አዘጋጅነት ከጣሊያን ሊነጥቁ እንደሚችሉ አስጠንቅቀዋል። መሰረተ ልማቶች ዝግጁ እንደሚሆኑ ተስፋ አደርጋለሁ ያሉት ፕሬዝዳንቱ ካልሆነ ግን ውድድሩ በጣሊያን አይደረግም ሲሉ ተናግረዋል። ስለ ጣሊያን እግር ኳስ ውድቀት ያነሱት ሴፈሪን ዋናው የእግር ኳሱ ችግር በእግር ኳስ ፖለቲካና በባህላዊ ፖለቲካ መካከል ያለው ግንኙነት ነው ሲሉ ገልጸዋል። ሁሉም ሰው ለሕጉ ቢገዛ ጣሊያን በፍጥነት የዓለምና የአውሮፓ ሻምፒዮን መሆን ትችላለች ሲሉ አሌክሳንደር ሴፈሪን ተደምጠዋል። በሌላ መረጃ የዓለም ዋንጫ ትኬት ዋጋ ንሯል ተብሏል። ፊፋ የ2026 የዓለም ዋንጫ የመጨረሻ ዙር ትኬት ሽያጭ መጀመሩን አሳውቋል። ይሁን እንጂ በዓለም ዋንጫ ትኬት ዋጋው ላይ የተደረገው ከፍተኛ ጭማሪ ደጋፊዎችን ቅር አሰኝቷል። የፍጻሜ ጨዋታው የመጀመሪያ ደረጃ ትኬት ዋጋም በአሁኑ ሰዓት $10,990 መድረሱ ተገልጿል። የትኬቱ ዋጋ መጀመሪያ ላይ ተጠቅሶ ከነበረው $1,550 በ7 እጥፍ የበለጠ ሆኗል። የደረጃ 2 ትኬት ደግሞ $7,380 እንዲሁም የደረጃ 3 $5,785 መድረሱ ሲገለጽ ከዋና ዋጋ በ2 እጥፍ ከፍ ብሏል ሲል ይህን መረጃ ስካይ ስፖርት ዘግቦታል። ከዓለም ዋንጫው ጋር በተያያዘ ፊፋ እና አሜሪካ ኪሳችንን እያለቡ ነው ብሏል። ለዓለም ዋንጫ ቤቱን የሸጠ ደጋፊ 10 የዓለም ዋንጫ ውድድሮችን የታደመው ታዋቂ የእንግሊዝ ደጋፊ 1 ሚሊዮን የዓለም ዋንጫ ወጪዎች መጨመርን ተችቷል። ፊፋ እና አሜሪካ ልክ ባልሆነ መንገድ ሌሎችን እያለቡ ገንዘብ ለመውሰድ እያደረጉ ያሉት ነገር በጣም አሳፋሪ ነው ሲል ደጋፊው ተናግሯል። አክሎም ለመኪና ማቆሚያ $132 መጠየቅ ምን ይሉታል ያሉ ደጋፊው የትራንስፖርት ወጪም በ4 እጥፍ አሳድገውታል ብሏል። እዛ ያለ ሁሉም ሰው ከኛ ገንዘብ ለመውሰድ ጥረት እያደረገ ነው ሲል ያለውን ቅሬታ ገልጿል። ደጋፊው ውድድሩን በአሜሪካ ለመመልከት መኖሪያ ቤቱን መሸጡ ተገልጿል ሲል ይህን መረጃ ሜን ስፖርት ዘግቦታል። በሌላ መረጃ የእንግሊዝ ፕሪሚየር ሊግ ከፍተኛ ተከፋይ አሰልጣኞችና ተጫዋቾች ደረጃ ይፋ ተደርጓል ተብሏል። ቤተሰቦች መረጃውን ሁ ስኮርድ ይፋ አድርጎታል። በቀዳሚነት አንደኛ ላይ መቀመጥ የቻለው ከአሰልጣኞች ዝርዝር የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ወርሃዊ €1.92 ሚሊዮን በማግኘት በቀዳሚነት አንደኛ ላይ ሲቀመጥ፣ የአርሰናሉ ዋና አሰልጣኝ ማይክል አርቴታ ደግሞ ሁለተኛ ደረጃ ላይ መቀመጥ ችሏል። €1.25 ሚሊዮን ወርሃዊ ክፍያ ያገኛል ተብሏል። ሶስተኛ ላይ ደግሞ የአስቶን ቪላ ዋና አሰልጣኝ ኡናይ ኤምሬ መቀመጥ ችሏል። €770,000 ወርሃዊ ክፍያ እያገኘ ይገኛል ተብሏል። ከፕሪሚየር ሊጉ ተጫዋቾች ደግሞ ከፍተኛ ክፍያ የሚያገኘው ተጫዋች የትኛው ነው የሚለውን ስንመለከት ቤተሰቦች በቀዳሚነት አንደኛ ላይ የማንቸስተር ሲቲው የፊት መስመር አጥቂ ኤርሊንግ ብራውት ሃላንድ መቀመጥ ችሏል። €2.63 ሚሊዮን በወር ይከፈሏል ተብሏል። እንዲሁም ከሞሐመድ ሳላ በመቀጠል ግብፃዊው የሊቨርፑል የፊት መስመር አጥቂ ሞሐመድ ሳላ መቀመጥ ችሏል። €2 ሚሊዮን በወር ያገኛል ተብሏል። ሶስተኛ ላይ ደግሞ ሌላኛው የሊቨርፑል ተጫዋች ቨርጂል ቫንዳይክ እንዲሁም የማንቸስተር ዩናይትዱ የመሃል ሜዳ ተጫዋች ካዚሚሮ መቀመጥ ችለዋል። €1.75 ሚሊዮን በወር ያገኛሉ ተብሏል። ቤተሰቦች ከነሱ በመቀጠል የአርሰናሉ የፊት የመስመር አጥቂ ቡካዮ ሳካ እና እንዲሁም የማንቸስተር ዩናይትዱ ፖርቹጋላዊ የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝ መቀመጥ ችለዋል። €1.5 ሚሊዮን €1.5 ሚሊዮን ወራዊ ክፍያ ያገኛሉ ሲል ይህን መረጃ ሁ ስኮርድ ዘግቦታል።
እኔ ላሚን ያማልን ብሆን ወደ ስፔን አልመለስም ነበር። ሲሶኮ ፈረንሳዊ ቀድሞ የፒኤስጂ ተጫዋች ሙሐመድ ሲሶኮ ላሚን ያማል ወደ ስፔን ብሔራዊ ቡድን እንዳይመለስ መክሯል። እውነት ለመናገር እኔ ላሚን ያማልን ብሆን ወደ ስፔን ብሔራዊ ቡድን አልመለስም ነበር ሲል ሲሶኮ ተናግሯል። ቤተሰቦች ከዚህ ቀደም ትናንትና በነበረን የስፖርት ዝግጅት ፕሮግራም ላይ አንድ መረጃ ለእናንተ ለውድ ቤተሰቦች አድርሼ ነበረ። ግብጽ ከስፔን ጋር ባደረገችው ጨዋታ ላይ የስፔን ብሔራዊ ቡድን ደጋፊዎች የግብጽ ብሔራዊ ቡድን ተጫዋቾችን ሲሰድቡ እንዲሁም ሲነቅፉ እምነትንም ተኮር ያደረጉ ዘለፎችንም ሲያሰሙ ነበር ተብለዋል በስታዲየሞች ውስጥና ይህንን ተከትሎ ነው ሲሶኮ ላሚን ያማልን ወደ ስፔን ብሔራዊ ቡድን ባይመለስ መክራለሁ ያለው። ያደረጉት ነገር ደጋፊዎቹ በጣም የሚያሳፍር ነው ያለው ተጫዋቹ ያማል ይሄ አይገባውም ነበር፣ ለሞሮኮ መጫወት ይችል ነበር ብሏል። ስፔንን መርጧል። ስፔን አሁን የዓለም ምርጥ ተጫዋች አላት። በጣም ያሳዝናል፣ ማህበረሰባችን ወደኋላ ቀርቷል ሲል የቀድሞ የፈረንሳይ ብሔራዊ ቡድን ተጫዋች ሙሐመድ ሲሶኮ ላሚን ያማል ወደ ስፔን ብሔራዊ ቡድን እንዳይመለስ መክሯል ሲል መረጃውን ለኢኪፕ ይፋ አድርጎታል። ኤንዞ ፈርናንዴዝ አርጀንቲናዊ የቼልሲ የመሃል ሜዳ ተጫዋች ከፍተኛ ተቃውሞና ትችቶች እያስተናገደ ይገኛል ተብሏል። ከፍተኛ የቼልሲ ደጋፊዎችና የቀድሞ ተጫዋቾች በኤንዞ ፈርናንዴዝ ላይ ከፍተኛ ትችት እያሰሙ ይገኛል ያለው ዘ አትሌቲክስ ነው። ከሰሞኑ ሮድሪ እንደገጠመ ሁሉ ኤንዞ ፈርናንዴዝ በሰጠው ቃለ ምልልስ ላይ ከሪያል ማድሪድ ጋር በተገናኙ ጉዳዮች በሰጠው ሀሳብ ከፍተኛ ትችት እያስተናገደ ይገኛል። ጃኖቢ ሚካኤል ከክለብ የሚበልጥ ተጫዋች የለም ያለ ሲሆን ኤንዞ ፈርናንዴዝ ቼልሲን መልቀቅ የሚፈልግ ከሆነ መውጣት ይችላል ሲል ተደምጧል። እንዲሁም ሌሎች የቼልሲ የቀድሞ ተጫዋቾችና ደጋፊዎች በኤንዞ ፈርናንዴዝ ላይ ተቃውሞውን እያሰሙ ይገኛል። በርናንዶ ሲልቫ ፖርቹጋላዊ የማንቸስተር ሲቲ የመሃል ሜዳ ተጫዋች በሰኔ ወር ማንቸስተር ሲቲን እንደሚለቅ ሙሉ በሙሉ ተረጋግጧል ተብሏል። መረጃውን ፋብሪዚዮ ሮማኖ ዘግቦታል። በርናንዶ እና ተወካዮቹ ከአሁን ጀምሮ ያሉትን ሁሉንም አማራጮችን መገምገም ጀምረዋል ሲል መረጃ ፋብሪዚዮ ሮማኖ ዘግቦታል። በሌላ መረጃ ትራንስፈር ማርኬት ዛሬ አንድ መረጃ ይፋ አድርጓል። የዓለማችን ውድ የተጫዋቾች ስብስብ የያዙ ክለቦች በማለት አንድ መረጃ ይፋ አድርጓል። ቤተሰቦች ከ1 እስከ 20 ያሉትን በደረጃ ስንመለከት 20ኛ ላይ ብራይተን መቀመጥ ችሏል። ብራይተን ያለው የተጫዋቾች ስብስብ ዋጋ አጠቃላይ 494 ሚሊዮን ዩሮ ያወጣል ተብሏል። 19ኛ ላይ ደግሞ ቦሩሲያ ዶርትመንድ መቀመጥ ችሏል። 498 ሚሊዮን ዩሮ ያወጣል ተብሏል። 18ኛ በርንማውዝ መቀመጥ ችሏል። 507 ሚሊዮን ዩሮ ያወጣል ተብሏል። 17ኛ ላይ ክሪስታል ፓላስ አለ 541 ሚሊዮን ዩሮ ያወጣል ተብሏል። 16ኛ ደግሞ የጣሊያኑ ክለብ ጁቬንቱስ መቀመጥ ችሏል 544 ሚሊዮን ዩሮ ያወጣል ተብሏል። 15ኛ ደግሞ የኡናይ ኤምሪው ክለብ አስቶን ቪላ መቀመጥ ችሏል 548 ሚሊዮን ዩሮ የተጫዋቾች ስብስብ ያወጣል ተብሏል። 14ኛ ደግሞ ኖቲንጋም ፎረስት መቀመጥ ችሏል 568 ሚሊዮን ዩሮ ያወጣል ተብሏል። አትሌቲኮ ማድሪድ 13ኛ ላይ መቀመጥ ችሏል 587 ሚሊዮን ዩሮ ያለው የተጫዋቾች ስብስብ ዋጋ ያወጣል ተብሏል። 12ኛ ላይ ደግሞ ሌላኛው የጣሊያን ክለብ ኢንተር ሚላን መቀመጥ ችሏል 636 ሚሊዮን ዩሮ ያለው የተጫዋቾች ስብስብ ዋጋ ነው ተብሏል። እንዲሁም ከኢንተር ሚላን ከፍ ብሎ ኒውካስትል ዩናይትድ 11ኛ ላይ መቀመጥ ችሏል። የኒውካስትል ዩናይትድ የተጫዋቾች ስብስብ ዋጋ በአጠቃላይ 708 ሚሊዮን ዩሮ ያወጣል ብሏል ትራንስፈር ማርኬት በመረጃው። አሁን ደግሞ ከ1 እስከ 10 ያሉትን ስንመለከት ቤተሰቦች 10ኛ ላይ ማንቸስተር ዩናይትድ መቀመጥ ችሏል። ማንቸስተር ዩናይትድ 10ኛ ላይ ሲቀመጥ 754 ሚሊዮን ዩሮ አሁን ያለው የተጫዋቾች ስብስብ ዋጋ ነው ተብሏል። እንዲሁም 9ኛ ላይ ደግሞ የሰሜን ለንደኑ ክለብ ቶተንሃም ሆትስፐር መቀመጥ ችሏል። የቶተንሃም ሆትስፐር ተጫዋቾች ስብስብ አጠቃላይ ዋጋም ወደ 803 ሚሊዮን ዩሮ ይጠጋል ብሏል ትራንስፈር ማርኬት በመረጃው። 8ኛ ላይ ደግሞ የጀርመኑ ኃያል ክለብ ባየርን ሙኒክ መቀመጥ ችሏል 966 ሚሊዮን ዩሮ ያለው የተጫዋቾች ስብስብ ዋጋ ነው ተብሏል። 7ኛ ላይ ደግሞ የመርሴዱ ክለብ ሊቨርፑል መቀመጥ ችሏል። ሊቨርፑል 7ኛ ደረጃ ላይ ሲቀመጥ 1.02 ቢሊዮን ዩሮ የተጫዋቾቹ ስብስብ ዋጋ
ነው ተብሏል። ስድስተኛ ላይ ደግሞ የምዕራብ ለንደኑ ክለብ ቼልሲ መቀመጥ ችሏል። ቼልሲ 1.16 ቢሊዮን ዩሮ አሁን የያዘው ስኳድ ዋጋ ነው ተብሏል። እንዲሁም አምስተኛ ላይ ደግሞ የካታላኑ ክለብ ባርሴሎና መቀመጥ ችሏል። 1.7 ቢሊዮን ዩሮ ያወጣል ተብሏል። እንዲሁም አራተኛ ላይ ደግሞ የፈረንሳዩ ቱጃር ክለብ ፒኤስጂ መቀመጥ ችሏል። 1.21 ቢሊዮን ዩሮ። ሶስተኛ ላይ ደግሞ የሰሜን ለንደኑ ክለብ አርሰናል መቀመጥ ችሏል። የዘንድሮ የእንግሊዝ ፕሪሚየር ሊግ መሪው አርሰናል 1.23 ቢሊዮን ዩሮ አሁን ያዘው የተጫዋቾች ስብስብ ዋጋ ነው ተብሏል። ሁለተኛ ላይ ደግሞ ማንቸስተር ሲቲ መቀመጥ ችሏል። የፔፕ ጋርዲዮላው ቡድን 1.31 ቢሊዮን ዩሮ አሁን ያዘው የተጫዋቾች ስብስብ ዋጋ ነው ተብሏል። ቤተሰቦች በቀዳሚነት አንደኛ ላይ መቀመጥ የቻለው ዛሬ ትራንስፈር ማርኬት በወጣው መረጃ መሰረት የዓለማችን ውድ የተጫዋቾች ስብስብ ያዘ የተባለው ሪያል ማድሪድ ሲሆን አንደኛ ላይ ሲቀመጥ ቤተሰቦች የሪያል ማድሪድ ስብስብ አጠቃላይ ዋጋም ወደ 1.34 ቢሊዮን ዩሮ ያወጣል ሲል መረጃውን ትራንስፈር ማርኬት ይፋ አድርጎታል። ቤተሰቦች የማን ደጋፊ ናችሁ? የምትደግፉት ክለብስ ስንተኛ ደረጃ ላይ ተቀምጠዋል? ኮሜንት መስጫ ቦክስ ላይ ጻፉልኝ። ሊጉን እንደምናሳካ እርግጠኛ ነኝ። ማይክል አርቴታ የቆመ ኳስ ለኛ ወሳኝ ነው ብሏል። የአርሰናሉ አሰልጣኝ ማይክል አርቴታ በዚህ የውድድር ዓመት ዓላማችንን እናሳካለን ሲል ለደጋፊው ቃል ገብቷል። ለደጋፊው መልእክት ያስተላለፈው ማይክል አርቴታ ደጋፊዎች ብሩህ ተስፋ እንዲኖራቸው፣ ጥሩ እንዲያስቡና ቡድኑን በጋለ ስሜት እንዲደግፉ መንገር እፈልጋለሁ ሲል ተደምጧል። አክሎም በዚህ ዓመት ዓላማችንን እንደምናሳካ እርግጠኛ መሆኔን ለደጋፊዎች ማረጋገጥ ፈልጋለሁ ሲል ቃል ገብቷል። አርቴታ ስለ ቆመ ኳስ ምን አለ የሚለውን ስንመለከት የቆመ ኳስ ለቡድኔ ወሳኝ ነገር ነው፣ በቆመ ኳስ አጫወት ብዙ ልምምድ እናደርጋለን ሲል ማይክል አርቴታ ተናግሯል። በአሁኑ ሰዓት የቆመ ኳስ ጨዋታዎችን ለማሸነፍ በጣም አስፈላጊ ነገር ነው ያለው ማይክል አርቴታ አሁን ላይ 33% ጎሎች የተቆጠሩት በሱ ነው ብሏል። ለእያንዳንዱ ዋንጫ መፎካከር የምትፈልግ ከሆነ የቆመ ኳስ ላይ ምርጥ ማስተር መሆን አለበት ሲል ማይክል አርቴታ ተናግሯል። ከአርሰናል ጋር በተያያዘ አስደናቂ ጊዜን አሳልፌ ተመልሻለሁ ብሏል ቪክተር ዮኬሬሽ። ባስቆጠራቸው ወሳኝ ጎሎች ስዊድን ወደ ዓለም ዋንጫ እንድታልፍ የረዳው ቪክተር ዮኬሬሽ ወደ ክለቡ አርሰናል ተመልሷል። ቪክተር ዮኬሬሽ በብሔራዊ ቡድኑ ያሳለፈውን ጊዜ በጣም አስደናቂ ነበር ሲል ገልጿል። የዛ አካል በመሆኔ ደስተኛ ነኝ ያለው ቪክተር ዮኬሬሽ የፈለግነው ነገር አግኝተናል፣ በዓለም ዋንጫ ገብተናል፣ ህልማችን እውን ሆኗል ሲል ተናግሯል። ቪክተር ዮኬሬሽ ለስዊድን ባደረጋ ሁለት ጨዋታዎች 4 ግቦችን ማስቆጠር ችሏል። ቪክተር ዮኬሬሽ የደስታ አገላለጹን እንደ ብራንድ በመጠቀም ይፋዊ የንግድ ምልክት አድርጎታል ተብሏል። ቤተሰቦች ይህንን መረጃ ዘ አትሌቲክስ ዘግቦታል። ቪክተር ዮኬሬሽ ከዓለም አቀፍ ብራንድና የስም ባለቤት ይዞታ ማረጋገጫ ቢሮ በብራንድነት ለገበያ ለማቅረብ ያቀዳቸውን ምርቶች እንዳሉ በማሳወቅ የደስታ ምልክቱን የግሉ መለያ አድርጎ ለመጠቀም ፍቃድ አግኝቷል ተብሏል። ማንም ሰው ያለ ፍቃድ ስሙን ሆነ ምልክቱን ለንግድ ዓላማ የሚጠቀም ከሆነ ዮኬሬሽ ሕጋዊ እርምጃ ሊወስድበት የሚችልበት አግባብ አለ ተብሏል። ለምሳሌ የፊፋ ጌም አሁን ዮኬሬሽ ጎል ሲያገባ የሚጠቀመውን የደስታ አገላለጽ ለመጠቀም ከተጫዋቹ ይፋዊ ፍቃድ ማግኘት ይኖርበታል ተብሏል። ያልሆነ እንደሆነ ግን ድርጅቱ ላይ ክስ በመክፈት የካሳ ክፍያ የሚያገኝ ይሆናል። አክሎም ፍቃዱ ለማግኘት ለተጫዋቹ የተወሰነ ክፍያ የፊፋ ጌም ለዮኬሬሽ መክፈል አለበት ሲል ይህንን መረጃ አትሌቲክስ ዘግቦታል። አርሰናልን ለምን እንደሚጠሉት አላውቅም። ጋብሪኤል ጄሱስ ብራዚላዊ የፊት መስመር አጥቂ ጋብሪኤል ጄሱስ ብዙ ሰዎች በማይታወቅ ምክንያት አርሰናልን እንደሚጠሉት ተናግሯል። ለዚህ ከመጣው ጀምሮ ብዙ ሰዎች አርሰናልን እንደሚጠሉት ተሰምቶኛል ያለው ጋብሪኤል ጄሱስ እውነት ለመናገር ለምን እንደሆነ አላውቅም ብሏል። አክሎም የቆመ ኳስ የሊጉን ዋንጫ የሚሰጠን ከሆነ ሰዎች ስለሚያወሩት ነገር ማን ግድ ይሰጠዋል ሲል ተናግሯል። በጨዋታችሁ ምክንያት ለሚተቿችሁ ሰዎች ምላሽ ምንድነው ተብሎ እየተጠየቀው ጋብሪኤል ጄሱስ እንስቅባችኋለን፣ እናስቆጥርባችኋለን ሲል ጋብሪኤል ጄሱስ ምላሽ ሰጥቷል።
በሌላ መረጃ ናይጄሪያ ከፖርቹጋል ጋር ልትጫወት ነው ተብሏል። የናይጄሪያ ብሔራዊ ቡድን ከፖርቹጋል ጋር የወዳጅነት ጨዋታ እንደሚያደርግ የአገሪቱ እግር ኳስ ፌዴሬሽን አሳውቋል። የአቋም መለኪያ ጨዋታው ሰኔ 3 2018 ዓ.ም እንደሚደረግ ተገልጿል። ናይጄሪያ በተጨማሪም ከፖርቹጋል ጋር ከመጫወቱ በፊት ከፖላንድ ጋር የአቋም መለኪያ ጨዋታ ታደርጋለች ተብሏል። ጨዋታው የት እንደሚካሄድ ገና አልታወቀም ሲል ይህንን መረጃ አልአይን ይፋ አድርጎታል። ማድሪድ በባርሴሎና በርካታ ግቦች ተቆጠረበት። ቤተሰቦች በአውሮፓ የሴቶች ቻምፒዮንስ ሊግ ሩብ ፍጻሜ መልስ ጨዋታ ባርሴሎና ሪያል ማድሪድን 6-0 ማሸነፍ ችሏል። የመጀመሪያው ዙር ጨዋታ በባርሴሎና የ6-2 አሸናፊነት ነበር የተጠናቀቀው። ባርሴሎና የደርሶ መልስ ጨዋታውን በድምር ውጤት 12-2 በማሸነፍ ግማሽ ፍጻሜ ደርሷል። የባርሴሎና ሴቶች ቡድን ለ8ኛ ተከታታይ ጊዜ የሴቶች ቻምፒዮንስ ሊግ ግማሽ ፍጻሜ ደርሷል። በካምፕኑ በተደረገው ጨዋታ ከ60 ሺህ በላይ ደጋፊዎች ታድመው ጨዋታውን ተመልክተውታል ተብሏል። በሌላ መረጃ ማንቸስተር ዩናይትዶች ለማይልስ ሉዊስ ስኬሊ ይፋዊ ያልሆነ ጥያቄ አቅርበዋል ተብሏል። ተጫዋቹም ቢሆን ተጨማሪ የመጫወቻ ጊዜ ለማግኘት አማራጮችን ለማየት ፍላጎት አለው። በክለቦቹ መካከል የሚደረግ ማንኛውም ድርድር ከፍተኛ ክፍያ የሚጠይቅ ሲሆን ተጫዋቹን የሚፈልጉ ክለቦች በመጀመሪያ አርሰናልን ማሳመን ይኖርባቸዋል ሲል ይህንን መረጃ ሜን ስፖርት ዘግቦታል። ጆሹዋ ዜርኪዚ የማንቸስተር ዩናይትዱ የፊት መስመር አጥቂ በማንቸስተር ዩናይትድ መቆየትና ለቦታው መፋለም ይፈልጋል ተብሏል። ነገር ግን በቂ ጨዋታ ዕድል የማያገኝ ከሆነ ዩናይትድን ሊለቅ ይችላል ሲል ይህንን መረጃ ዴቪድ ኦርንስቴን ከአትሌቲክስ ይፋ አድርጎታል። ማንቸስተር ዩናይትዶች በዶርትመንዱ የመሃል ተከላካይ ኒኮ ሽሎተር ቤክ ላይ ፍላጎት አሳይተዋል ተብሏል። የተጫዋቹ ውል የማይራዘም ከሆነ በክረምቱ በ30 ሚሊዮን ዩሮ የሚገኝ ተጫዋች ነው ሲል ይህን መረጃ ስካይ ስፖርት ዘግቦታል። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብጽፉልኝ ውድ ቤተሰቦች ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት መልሼ ወደ እናንተ እማደርስ ይሆናል። አሁን ሰዓቱ ትናንትና ከሰዓት በነበረን የስፖርት ዝግጅት ፕሮግራም ላይ ሀሳብና አስተያየቶቻቸውን የጻፉልኝን ቤተሰቦቼን ሀሳብ መልሼ ወደ እናንተ እማደርስ ይሆናል። እማመሰግንበት ሰዓት ደርሷል። ሰሚራ የሚል ዩዘርኔም የምትጠቀም የዘወትር አድማጫችን ቤተሰባችን ሰላም፣ እንዴት ነው ወንድሜ? የምታቀርበው ፕሮግራም ተመችቶኛል፣ በዚሁ ቀጥል ብላኛለች ሰሚራ ከዱባይ። ሁልጊዜም ስለምትጽፊልን ከልብ አመሰግናለሁ፣ ክብር ይስጥልኝ ማለት ወዳለሁ። እንዲሁም ሃሽሪፍ ነጋሽ የሚል ዩዘርኔም የሚጠቀም ቤተሰባችንም ጽፎልናል፣ ከልብ አመሰግናለሁ። ኤልያስ ነኝ ከሳውዝ አፍሪካ። አርሰናል ዘንድሮ 2 ዋንጫ ያነሳል ብሎኛል። ኤልያስ ከደቡብ አፍሪካ ከልብ አመሰግናለሁ፣ ክብር ይስጥልኝ ማለት ወዳለሁ። ሃይ ሰላም፣ እንዴት ነው ወንድሜ? አህመድ ሺፋ ከነቀምት የቼልሲና ባርሴሎና ደጋፊ ነኝ። በርታ ወንድሜ፣ በጣም ወዳለው ማይ ብራዘር፣ አላህ ካንተ ጋር ይሁን ብሎኛል። አህመድ ሺፋ ከነቀምት ሁልጊዜም ይጽፍልናል፣ ሁልጊዜም በሀሳብ ይደግፈናል። ክብር ይስጥልኝ ማለት ፈልጋለሁ። ቤተሰቦች ለምታሳዩን ድጋፍ፣ ለአስተያየቶቻችሁ፣ ለሀሳቦቻችሁ በድጋሚ ማመስገን ፈልጋለሁ። በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ ሰላምና ጤናን እንደ ሁልጊዜውም እመኝላችኋለሁ።